ንስሐ ልንገባ ስንሄድ እግዚአብሔር ኃጢአታችንን ይቅር እንደሚለን አምነን ነው የምንሄደው። እንደሚረሳልን አመንዝረን ይሆናል፣ ዋሽተን ይሆናል፣ ጽንስ አስወርደን ይሆናል፣ በሚዛን አጭበርብረን ይሆናል ወገኖቼ፣ ሌላም ኃጢአቶች ሰርተን ይሆናል። ንስሐ ስንገባ ግን እግዚአብሔር እንደሚምረን ማመን አለብን። ማመን ንስሐ ንግባ። አንዳንድ ሰዎች የሌላ ነገር ባለጸጋ ናቸው። እግዚአብሔር ግን በምህረቱ ባለጸጋ ነው። ምን ማለት ነው? ባለጸጋ ነው ማለት ሰጥቶ ማያልቅበት ነው አይደል? ባለጸጋ ማለት። ስለዚህ እግዚአብሔር ምህረት አድርጎ አያልቅበትም። እግዚአብሔር በምህረቱ ባለጸጋ ነው። ንስሐ ንግባ። በሽታው ኃጢአት ነው። የነፍስ በሽታ ኃጢአት። ሐኪሞቹ አባቶቻችሁ ካህናት ናቸው። የሚሰጧችሁ ቀኖና መድኃኒቱ ነው። እሱ አያችሁ። ንስሐ ንግባ ሲኦል እንዳንገባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት መምህር ካሳሁን የቤተ መቅደሳችን ዋና አስተዳዳሪ፣ የዚህ መንጋ ጠባቂ፣ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ በየደረጃችሁ ወንድሞቼ ዲያቆናት፣ በአገልግሎት የምትመስሉኝ መምህራን ወንጌል፣ ዘማሪያን፣ ዘማሪያት፣ የሰንበት ትምህርት ቤት ተማሪ ወጣቶች፣ በዚህ የቅድስና ስፍራ ላይ ቃሉን ለመስማት ከሩቅም ከቅርብም የተሰበሰባችሁ ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን ከመላኩ ከቅዱስ ኡራኤል ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በማርቆስ ወንጌል በምዕራፍ 1 ቁጥር 15 ላይ ነው። በዚህ ርዕስ በሚኖረን ቀሪ ሰዓት እንደ እግዚአብሔር መልካም ፍቃድ እንማማራለን። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። በዚህ ርዕስ ውስጥ አንድ 3 ነገሮችን በዋናነት ባጭሩ ለማየት እንሞክራለን። ስለ ንስሐ ስለምንማር አስቀድመን ንስሐ ማለት ምን ማለት ነው የሚለውን የቃሉን ፍቺ እናየዋል። በሁለተኛ ደረጃ የንስሐ ጥቅሙ ምን እንደሆነ እንመለከታለን። ሶስተኛ ለንስሐ የሚያስፈልግ ቅድመ ዝግጅት ምንድነው የሚለውን አይተን በመጨረሻም ከንስሐ በኋላ እንዴት መኖር እንደሚገባን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብለውም ለማድመጥ
ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድነን። በእርሱነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የነገሥታት ንጉሥ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው ጌታችን ኢየሱስ ክርስቶስ የተናገረው ቃል ሙሉ ታሪኩ በማርቆስ ወንጌል በምዕራፍ 1 ቁጥር 14 ጀምሮ ተመዝግቧል። አንድ ጊዜ በንባብ አሰማችኋለሁ፣ እንድትከታተሉኝ በእግዚአብሔር ፍቅር ጠይቃችኋለሁ። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ነው የሚል። ዮሐንስም አልፎ ከተሰጠ በኋላ የሚለው የካህኑ የዘካርያስ ልጅ የቅድስት ኤልሳቤጥ ልጅ መጥምቀ መለኮት ቅዱስ ዮሐንስ የአዋጅ ነጋሪ ቃል የጌታ መንገድ ጠራጊ ተብሎ የሚጠራው ታልፎ ከተሰጠ በኋላ ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር ዘመኑ ተፈጸመ ብሎ ነው የጀመረው። ያኔም ዘመኑ ተፈጸመ አለ። ዛሬም ቤተ ክርስቲያን ለልጆቿ ዘመኑ ተፈጽሟል፣ ዘመኑ አልቋል ብላ ታስተምራለች። ብዙ ሰው ብዙ ዕድሜ ያለው ብዙ የሚቆይ ይመስለዋል። ወደድንም ጠላንም በዚህ ዘመን ያለን ሕዝቦች የመጨረሻ ዘመን ሕዝቦች ነን። ትንቢቱ እየተፈጸመ ነው። ምሳሌው እየደረሰ ነው። ወገኖቼ ቺ የምናያት ዓለም ከመኖር ወደ አለመኖር፣ ከመታየት ወደ አለመታየት እንደ መጎናጸፊያ የምትጠቀለልበት በታላቅ ትኩሳት የምትቀልጥበት ዘመን ደርሷል። በደንብ አድርጋችሁ እንድትሰሙ እንፈልጋለን። ሰው ዝም ብሎ ነው እንቅልፍ አጥቶ ቁጭ ብሎ ያድረው። ዘመኑ እንደሆነ ተፈጽሟል። ምንድነው አይኖቻችሁ ያዩት በዓለም ላይ? ምንድነው ጆሮቻችን የሚሰማው በዓለማችን ላይ በሀገራችን ላይ? ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ቀርበው ንገረን፣ ይህ መቼ ይሆናል የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ሲሉት ብዙዎች በስሜ ይመጣሉ፣ ብዙዎቹን ያስታሉ፣ ማንም እንዳያስታችሁ ተጠንቀቁ አለ። የጦርን ወሬ ትሰሙ ዘንድ አላችሁ። ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይነሳል። በብዙ ስፍራ ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። እነዚህ ሁሉ የምጣር መጀመሪያዎች ናቸው አላቸው። ዛይ ማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ የተመዘገበ ታሪክ። መጽሐፍ ቅዱስ የምታነቡ ሰዎች ስለ ዓለም መጨረሻ ምልክት ማወቅ ከፈለጋችሁ ግቡና ማቴዎስ 24ን አንብቡት። ሙሉ ምዕራፉ የዓለም መጨረሻ ምልክቶቹ ምን እንደሆኑ አንድ በአንድ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ነግሯቸዋል። ምልክቶቹ ሁሉ ተፈጽመዋል። የቀረው የክርስቶስ መምጣት ወይም ደግሞ የአሳቹ የ666 የእሱ መምጣት ብቻ ነው የቀረው እንጂ ሌሎቹ ምልክቶች በሙሉ ተፈጽመዋል። የክርስቶስን መምጣት ቤተ ክርስቲያን እየጠበቀች ነው ያለች። ስለዚህ ስለ ንስሐ መማር ያስፈለገበት ምክንያት ዋናው ይሄ ነው። አንድ ትምህርት ነው ያላችሁ በተደጋጋሚ የምንማረው ስለማናቀው አይደለም። ሰው በተፈጥሮ ዝንጉ ስለሆነ ለማስታወስ ነው የምንማረው እንጂ አሁን ስለ ንስሐ ማስተምራችሁ ከዚህ ቀደም በአባቶቻችሁ ወይም በሌሎች መምህራን አልተማራችሁም ብዬ አይደለም። ተምረናል ከልጅነታችን ጀምሮ። ግን ማለዳ ማለዳ የእግዚአብሔር ቃል አዲስ ስለሆነ ደግሞ ቅድም እንዳልኳችሁ ሰው በተፈጥሮ ይዘነጋል፣ ይረሳል። ማስታወስ ያስፈልጋል። ለማስታወስ ነው ማገለግላችሁ እንጂ አዲስ ታምር አላመጣም። እኔ
ስለዚህ ምን አለ ክርስቶስ አገልግሎቱን ሲጀምር ዘመኑ ተፈጸመ አላቸው። ንገሩኝ ዘመኑ ምን አለ? ትንሽ ትኮራላችሁ። እስኪ ኩራታችሁን ለቀቅ አድርጉና ለጠየኳችሁ ጥያቄ መልስ ስጡኝ። ዘመኑ ምን አለ? ዘመኑ ተፈጸመ አላቸው። የእግዚአብሔር መንግስት ቀርባለችና አለ። የማን መንግስት ወገኖቼ? ይህች ምድራዊ መንግስት ታልፋለች። ሌላ የማታልፍ መንግስት አለች። በምንጸልይበት ጊዜ ሁልጊዜ ምን ብለን ነው የምንጸልየው? መንግስት ምን ትበል? ጨርሱት። መንግስት ምን ትበል? ትምጣ። ስለዚህ የምንጠብቃት መንግስት አለች ማለት ነው። ዘላለማዊ መንግስት፣ ከገቡ መውጣት ካገኙ ማጣት የሌለባት መንግስት፣ ገፋኸኝ ገፋሽኝ የሌለባት መንግስት፣ ረሃብ የሌለባት፣ ጥም የሌለባት፣ በሽታ የሌለባት፣ ፈለጠኝ ቆረጠኝ ወጋኝ የሌለባት መንግስት፣ መገፋፋት የሌለባት መንግስት፣ ዘረኝነት የሌለባት መንግስት፣ የእግዚአብሔር መንግስት ትመጣለች። መንግስት ትምጣ፣ ትምጣልን። አሜን ነው። የእግዚአብሔር መንግስት ቀርባለችና አለ ጌታ ኢየሱስ ክርስቶስ የተናገረው ቃል። የእግዚአብሔር መንግስት ቀርባለችና እቺ መንግስት ምድራዊ መንግስት የምትናወጥ መንግስት ናት፣ የምታልፍ መንግስት ናት። ሁሉ ነገር እንደነበረ አይቀጥልም። ያለንባት ምድር ያለንባት ዓለም የምትነዋወጥ ዓለም ናት። ባህር በማዕበል እንደምትናወጥ ይቺ ምድር በጦርነት ትናወጣለች፣ በረሃብ ትናወጣለች፣ በቸነፈር ትናወጣለች፣ በብዙ ነገር ትናወጣለች። መጨረሻም ይቺ ዓለም ታልፋለች። ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም? አያልፍም። የማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ የተመዘገበ እግዚአብሔር ቃል ኢየሱስ ክርስቶስ የተናገረው ቃል ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህ ምን ኖረ ይሆናችሁ? በምታልፍ ምድር ላይ ነው፣ በምታልፍ ዓለም ላይ ነው። ሌላ የማታልፍ አዲስ ሰማይና አዲስ ምድር አለች። እግዚአብሔር ለዛ ክብር ሁላችን ያብቃል። አንድ ቃል አንብቤ ወደ ቀደም ሐሳብ ይመጣል። ራዕይ ዮሐንስ ምዕራፍ 21 ቁጥር 1 የተመዘገበውን አነባለሁ። እንደዚህ ይላል፣ አዲስ ሰማይና አዲስ ምድርን አየሁ አለ። ፊተኛው ሰማይና ፊተኛይቱ ምድር አልፈዋል። ስለዚህ አሁን ስላለንባት ምድርና ሰማይ ነው የሚናገረው። እነሱ ያልፋሉ አለ። ዝቅ ብሎ ምን አለ? ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ስትወርድ አየሁ አለ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባቸውን ሁሉ ከዓይኖቻቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማዋል። ሁሉ ነገር ያልፋል። ማታልፍ መንግሥት፣ አዲስ ሰማይ፣ አዲስ ምድር፣ ሰማያዊቷ ኢየሩሳሌም፣ መንግሥተ ሰማያት ለኛ ለክርስቲያኖች፣ ለኛ ለእግዚአብሔር ልጆች ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ዳግም ለተወለድነው ለተጠመቅነው የተዘጋጀችልን አዲስ ሰማይና አዲስ ምድር አለች። እግዚአብሔር ለዛ ክብር ሁላችንን ያብቃ። ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች ወይም መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር። ያችን መንግሥት ለመውረስ ንስሐ ግቡ አለ። ስለዚህ ሁላችሁ ስለ ንስሐ የምንማርበት ብዙ ምክንያቶች አሉ። ንስሐ ብዙ ጥቅም አለው። አንደኛውን ግን ከርዕሳችን ዝቅ ብሎ ኢየሱስ ክርስቶስ ተናገረ፣ የእግዚአብሔርን መንግሥት ለመውረስ ነው አለ። የማንን መንግሥት? እግዚአብሔር በዚህ እንደሰበሰበን ከቁጥር ሳያጎለን ነፃ በምታወጣዋ በሰማያዊቷ ኢየሩሳሌም ሁላችንን ይሰብስበን። ንስሐ ምንድን ነው የሚለውን አጭር ባጭር ነው ማየው ጊዜ ለመጠቀም። ወገኖች ንስሐ ማለት የቃሉ ትርጉም አውቀን በድፍረት ሳናውቅ ደግሞ በስህተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርጎ መናዘዝ ነው።
ስለ በደላችንና ስለ ኃጢአታችን ማዘን ነው፣ መጸጸት ነው፣ ከኃጢአት እንቅልፍ መንቃት ነው። ንስሐ ይሄ ነው ባጭሩ። ደግመዋለሁ። ንስሐ ማዘን ነው። እግዚአብሔርን በደልኩ፣ ሕጉን ተላለፍ፣ ትእዛዙን ጣስ ብሎ መጸጸት ብሎ ማዘን፣ ከኃጢአት እንቅልፍ መንቃት። አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት አባቶቻችን ካህናትን ምስክር አድርገን በእነሱ ፊት መጽሐፍ ቅዱስ ስለሚያዝ እመጣበታለሁ። እግዚአብሔርን ዳኛ አድርገን ለምን ይቅር የሚለው እግዚአብሔር ነው። ከኃጢአታችን የሚያነጻን ምሕረት የሚሰጠን ስርየት የሚያደርግልን እግዚአብሔር ነው። ኃጢአት ያለ እግዚአብሔር አይሰረይም። ካህናቱ ምስክሮች ናቸው። መጨረሻ ላይ እግዚአብሔር ይፍታ ነው የሚሉት። እኔ እፈታሃለሁ አይሉ። እግዚአብሔር ይቅር ይበል፣ እግዚአብሔር ይፍታ ነው የሚሉት። ይቅር ባይ እግዚአብሔር ነው። ለኃጢአት ምሕረት ስርየት የሚሰጠን አምላካችን እግዚአብሔር ነው። ስለዚህ ንስሐ የሚለው ቃል ባጭሩ ስንመለከት ከኃጢአት እንቅልፍ መንቃት ነው። ስላለፈው በደልና ኃጢአት ማዘን ነው፣ መጸጸት ነው። የንስሐ ትርጉም ባጭሩ ይሄ ነው። ወደ ሁለተኛው ሐሳብ እሄዳለሁ። የንስሐ ጥቅሞች ምንድን ናቸው? አንድ ሰው ንስሐ ሲገባ የሚያገኘው ጥቅም ምንድን ነው? በጣም በርካታ ነው፣ በጣም ሰፊ ነው። በዚህ አጭር ሰዓት ውስጥ የንስሐ ጥቅሞቹን ለመዘርዘር ጊዜ ያጥርብኛል። ጥቂቱን አንድ ሶስቱን ብቻ ጠቁማቸዋል። የመጀመሪያ የንስሐ ጥቅም ምንድን ነው ስንል ከእግዚአብሔር ጋር መታረቂያ ነው። ታውቃላችሁ፣ ሰው ኃጢአት ሲሰራ በቀጥታ የሚጣላው ከእግዚአብሔር ጋር። ከማን ጋር ነው የሚጣላው አልኳችሁ? ከእግዚአብሔር። ንስሐ በገባ ጊዜ፣ በጾመ ጊዜ፣ በጸለየ ጊዜ ደግሞ ከእግዚአብሔር ጋር ይታረቃል። ስለዚህ የንስሐ ጥቅም የመጀመሪያ ከእግዚአብሔር ጋር መታረቂያ ነው። መጽሐፍ እንደዚህ ይላል። በዚህ በሁለተኛ ቆሮንቶስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 5 ላይ እንዲህ ተብሎ ተመዝግቧል። ቁጥር 19 ላይ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን አለ። እስኪ ቃሉን አብረን እንበለው። ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ከእግዚአብሔር ጋር ምን በሉ? ንገሩ። ከእግዚአብሔር ጋር ምን በሉ? ከእግዚአብሔር ጋር የምንታረቀው በምንድን ነው አልኳችሁ? ስለዚህ የመጀመሪያው የንስሐ ጥቅም ከእግዚአብሔር ጋር መታረቅ ነው። ለምን? ቅድም እንዳልኳችሁ ሰው ኃጢአት ሲሰራ የሚበድለው የሚያሳዝነው አምላኩ እግዚአብሔርን ነው። የሚጣላው ከእግዚአብሔር ጋር ነው። ኃጢአት ማለት እግዚአብሔርን መቃወም ማለት፣ ኃጢአት ማለት ከእግዚአብሔር ጋር መጣላት ማለት፣ ኃጢአት ማለት እግዚአብሔርን መበደል ማለት። ለዚህ ጥሩ ማስረጃችን ዳዊት ነው። በመዝሙር 50 ቁጥር 1 ጀምሮ የተመዘገበው ታሪክ ማለት በአንድ ወቅት ዳዊት 2 ኃጢአቶችን ሰራ። ስንት ኃጢአት? 2። አንደኛ አትግደል የሚለውን ትእዛዝ ተላልፎ ኦርዮንን አስገደለ። ሁለተኛ አታመንዝር የሚለውን ትእዛዝ ተላልፎ ከጎልማሳ ሚስት ደረሰ። ቤርሳቤ ከተባለች ሴት ጋር አብሮተኛ። 2 ኃጢአት ሰራ። አመነዘረ፣ እንደገና ነፍስ አጠፋ፣ ንጹሕ ደም አፈሰሰ። የዚህን ጊዜ ምን ብሎ ነበር የጸለየው? አቤቱ እንደ ቸርነት መጠን ማረኝ አለ። እግዚአብሔር እንደ ምሕረቱ ብዛት ሁላችንን ይማረን። እንደ ምሕረትህም ብዛት እንደ ቸርነት መጠን ማረኝ። እንደ ምሕረት ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴ ሁልጊዜ በፊቴ ነው፣ አንተን ብቻ በደልኩ አለ። እስኪ ጸሎት ስለሆነ አብረን እንጸልይ። አቤቱ በሉ እስኪ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁልጊዜ በፊቴ ነው፣ አንተን ብቻ በደልኩ። ምን አደረግኩ?
ኃጢአት ማንን መበደል ነው አልኳችሁ? ኃጢአት ከማን ጋር መጣላት ነው? ሰው ኃጢአት ሲሰራ ከእግዚአብሔር ጋር ይጣላል። ዳዊት ኃጢአት ሰራ፣ አመነዘረ፣ ነፍስ አጠፋ፣ ከእግዚአብሔር ጋር ተጣላ፣ እግዚአብሔርን በደለው። ነገር ግን እንደወደቀ አልቀረም። ከውድቀቱ በንስሐ ተነሳ። እንደበደለ አልቀረም። ማቅ ለብሶ አመድ ነስንሶ ጉድጓድ ቆፍሮ መኝታውን በእንባ እያጠበ የንስሐ እንባ አነባ። እግዚአብሔርም ንስሐውን ተቀበለው፣ ጾም ጸሎቱን ተቀበለው፣ ጩኸቱን አደመጠው። ለቅሶውንም ስለ ኃጢአቱም ያለቅሰውን ለቅሶ እግዚአብሔር ተመለከተ፣ ይቅር አለው። ከዳዊት ጋር እግዚአብሔር ታረቀ። ዳዊትን ከእግዚአብሔር ጋር በንስሐ ታረቀ። እግዚአብሔር እንደወደቀን ያስቀረን። አሜን ነው። ይኸውላችሁ መውደቅ፣ ኃጢአት መስራት ተፈጥሯዊ ነው፣ ሰውነት ነው። የለበስነው ሥጋ ሁላችንም ደካማ ሥጋ ቶሎ ኃጢአት የሚከበው ነው። እንበድላለን፣ ኃጢአት እንሰራለን። እግዚአብሔር ለምን ኃጢአት ሰራችሁ አይለንም። ፍጥረታችንን ያውቃል እግዚአብሔር። ደካምነታችንን እግዚአብሔር ያውቃል። እግዚአብሔር የሚጠይቀን ለምን እንደወደቃችሁ ቀራችሁ፣ ለምን ንስሐ አልገባችሁም ይለናል። ለምን እንደበደላችሁ ቀራችሁ፣ ለምን ይቅርታ አልጠየቃችሁም ግን ይለናል። ዳዊት በእንባ በጸሎት በጾም ሆኖ ይቅርታ ጠየቀ። እግዚአብሔርም ንስሐውን፣ ጾም ጸሎቱን ተቀበለ። እንዲህም ሲል ዳዊት በሌላ ስፍራ ላይ ዘመረ። እግዚአብሔር ሰማ ማረኝም አለ። እግዚአብሔር ረዳቴ ሆነኝ፣ ክብሬ ትዘምርን ዘንድ ዝምም እንዳትል ለቅሶዬን ለደስታ ለወጥክልኝ። ስለ ኃጢአቱ ያነባል፣ ስለ ኃጢአቱ ያለቅሳል። እግዚአብሔር ለቅሶውን ለደስታ ለወጠለት። ማቄን ቀደህ አለ፣ ደስታን አስታጠቀኝ። አቤቱ አምላኬ ለዘላለም አመሰግናለሁ አለ። እግዚአብሔር ለዘላለም የተመሰገነ ይሁን። አስተውሉት ቃሉን። እግዚአብሔር ሰማና ማረኝ። ሁላችንን እግዚአብሔር ጸሎታችንን ሰምቶ ይማረን። ለቅሶዬን ለደስታ ለወጥከው አለ። ስለ ኃጢአቱ ያለቅስ ነበረ፣ ስለ ኃጢአቱ ያነባ ነበረ። ደግሞ እንባው መኝታውን እስኪያርስ ድረስ ነው። ቀላልማ እንዳይመስላችሁ ዳዊት የሚያነባው እንባ። ይህንን እንዳይሰፋብኝ መዝሙር 6 ላይ እንዲህ አድርጎ አምጥቶታል። በጭንቀቴ ደክሜያለሁ አለ። መዝሙር 6 ቁጥር 6 ላይ በጭንቀቴ ደክሜያለሁ አለ። ንጉሥ ነው ዳዊት። ምን ያስጨንቀዋል ያሉ እንደሆነ የሰራው ኃጢአት ያስጨንቀዋል። ኃጢአት ያስጨንቃል። እግዚአብሔር ልጆች፣ ማንም ሰው ነፍስ አጥፍቶ ደም አፍሶ ተኝቶ ማደር አይችልም፣ ይጨነቃል። ሰው በሐሰት መስከረን፣ ሰነድ ሰርዘን፣ ደልዘን፣ ጉቦ ተቀብለን፣ ፊት አይተን አዳልጠን፣ ጽንስ አስወርደን ተኝቶ ማደር የለም። ኃጢአት ያስጨንቃል። በጭንቀቴ ደክሜያለሁ ያለው ዳዊት ምንድነው ያስጨንቀው? በብዙ ሰራዊት የሚታጀብ ነው። እንግዲያውስ ዳዊት በአማረ ቤተ መንግሥት የሚኖር ነው ዳዊት። ሁለተኛ የእስራኤል ንጉሥ ነው ዳዊት። እንዴት ንጉሥ ሆኖ ዳዊት ይጨነቃል ስንል የሰራው ኃጢአት ያስጨንቀዋል። ኦሪዮንን አስገድሏል። ከጎልማሳ ሚስት ደርሷል። የሰው ሚስት ወስዷልና፣ ስለዚህ ኃጢአቱ ያስጨንቀዋል። በጭንቀቴ ደክሜያለሁ አለ ዳዊት። ብዙዎቻችን የምንጨነቀው በማንም አናሳብ በገዛ ኃጢአታችን። ብዙዎቻችን ባለን ነገር ደስተኛ መሆን ያቃተን በማንም ሰው አናሳብ በገዛ ኃጢአታችን ነው። ኃጢአት ያስጨንቃል። ኃጢአት ፈሪ ያደርጋል። ኃጢአት ገንዘብ ቢኖረን፣ ጥሩ ቤት ብንኖር፣ የላመ የጣመ ብንበላ፣ በቀን 2-3 ልብስ ብንቀይር ባለን ነገር ደስተኛ እንደሆነ ያደርጋል። ያስጨንቀ፣ ደስታችንን ይነጥቀዋል፣ ሰላማችንን ይወስደዋል። ባካችሁ ማይጠቅመውን ኃጢአትን አንጠልጥለን አንዞር። በጭንቀቴ ደክሜያለሁ አለና ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች። አያችሁ፣ ቃሉን አስተውላችሁታል? ደግመዋል። በጭንቀቴ ደክሜያለሁ አለ። በሠራው ኃጢአት ሌሊቱን ሁሉ አልጋዬን አጥባለሁ አለ። የዳዊት ስለ ኃጢአቱ የሚያነባው እንባ አልጋውን የሚያጥብ ነበር። በእንባዬ መኝታዬን አርሳለሁ አለ። ስለ ኃጢአቱ የሚያለቅሰው፣ ስለ ኃጢአቱ የሚያነባው እንባ የሚተኛበትን መኝታ ያርስ ነበር።
ዳዊት ልባም ነው የሚሉት አባቶቻችን ለዚህ ነው እንደወደቀ አልቀረም፣ በንስሐ እንባ ተነስቷል። እንደረከሰ አልቀረም፣ ተቀድሷል። መጽሐፍ ምን ይላል? ጻድቅ 7 ጊዜ ይወድቃል 7 ጊዜ የሚነሳል አለ። እዛ ምሳሌ 24 ቁጥር 16 ላይ የተመዘገበ ቃል። እስኪ ጻድቅ በል 7 ጊዜ ይወድቃል 7 ጊዜ ይነሳል። ይኸውላችሁ ጻድቃንን ጻድቅ ያሰኛቸው ኃጢአት አለመስራታቸው አይደለም፣ ወይም አለመውደቃቸው አይደለም። ጻድቃንን ጻድቅ ያሰኛቸው እንደወደቁ አለመቅረታቸው ነው። አያችሁ። ስለዚህ ለምን ወደቃችሁ የሚል አምላክ የለንም። ለምን በደላችሁ የሚል አምላክ የለንም። ፍጥረታችንን ስለሚያውቅ ምስኪኖች ጎስቋሎች መሆናችንን የለበስነው ሥጋ በተለይ ደካማ ሥጋ እንደሆነ ባለቤቱ እግዚአብሔር ያውቃል። በእሱ ዘንድ ማይገለጥ የተከደነ የማይታይ የተሰወረ ነገር የለም። ስለዚህ ንስሐ ለምን አልገባችሁ? የመጀመሪያው የንስሐ ጥቅም ከላይ እንዳየነው ከእግዚአብሔር ጋር መታረቅ ነው። ሁለተኛ የንስሐ ጥቅም ምንድነው ስንል ወደ እግዚአብሔር መመለሻ ነው። ወደ እግዚአብሔር መመለሻ ነው። ወደ ማን መመለስ? በንስሐ ወደ እግዚአብሔር መመለስ ይቻላል። ይሄ በግልጥ ቃል ተጽፏል። አነበዋለሁ። እዚህ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 31 ጀምሮ የተመዘገበውን ቃል አነባለሁ። አስተውሉ። እንደዚህ ይላል፣ ጌታ እግዚአብሔር እንዲህ ይላል ብሎ ይጀምራል። የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ ፈርድባቸዋል ይላል ጌታ እግዚአብሔር። ንስሐ ግቡ ብሎ ይጀምራል። ንስሐ ምን በሉ? ግቡ። ንስሐ ግቡ አለና ኃጢአት እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። የበደላችሁትን በደል ሁሉ ከእናንተ ጣሉ። አዲስ ልብና አዲስ መንፈስ ለእናንተ አድርጎ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድም ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ይላል። ሁላችሁ ንስሐ ወደ እግዚአብሔር መመለስ ነው። ጥቅሙ እሱ ነው። የንስሐ ጥቅም ከእግዚአብሔር ጋር መታረቅ ነው ብለናል ከላይ። ሁለተኛ ደግሞ ወደ እግዚአብሔር መመለስ። ዘካርያስ 1 ቁጥር 3 ላይ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። በምንድን ነው ወደ እግዚአብሔር የምንመለሰው ስንል በንስሐ ነው የምንመለሰው። አምላካችን እግዚአብሔር በንስሐ ወደ እሱ እንድንመለስ ሁላችንን በቸርነቱ ይርዳል። ስለዚህ ሁለተኛ የንስሐ ጥቅም ምንድን ነው ስንል ወደ እግዚአብሔር መመለሻ ነው። የነነዌ ሰዎች በንስሐ በጾም በጸሎት ነው ወደ እግዚአብሔር የተመለሱት። በብሉይ ኪዳን ያለው ታሪክ ሰሞ ባለፈው ጊዜ ሲተረክልን ነበር። ጴጥሮስ ሰውየውን አላውቅም ብሎ ጌታውን አምላኩን ከካደ በኋላ ዶሮ ሲጮህ ትዝ ብሎት በእንባ ወገኖቼ ወደ እግዚአብሔር የተመለሰ በንስሐ ነው የተመለሰ። ስለዚህ ንስሐ ወደ እግዚአብሔር መመለስ። ሶስተኛ የንስሐ ጥቅም ምንድነው ብለን ስንል ወደ እግዚአብሔር መንግስት የመግቢያ በር ነው ንስሐ። እስኪ ንስሐ በሉ። የእግዚአብሔር መንግስት መግቢያ በር ነው። ምንድነው? በር። ንስሐ የገቡ ሰዎች ናቸው እግዚአብሔር መንግስት መውረስ የሚችሉት። ንስሐ ያልገቡ ሰዎች ወደ እግዚአብሔር መንግስት መግባት አይችሉም። ስለዚህ ንስሐ ወደ መንግስተ ሰማያት የመግቢያ በር ናት። ወደ ቤተ ክርስቲያን የመግቢያው በር ጥምቀት ነው ይላሉ ሊቃውንተ ቤተ ክርስቲያን። ወንዶች በ40 ቀን ሴቶች በ80 ቀን ስንጠመቅ የቤተ ክርስቲያን ልጆች የእግዚአብሔር ልጆች እንሆናለን። የቤተ ክርስቲያን የመግቢያ በሯ ጥምቀት ነው። የመንግስተ ሰማያት የመግቢያ በሯ ደግሞ ንስሐ ናት። ንስሐ ስንገባ የእግዚአብሔር መንግስት ማግኘት እንችላለን። የእግዚአብሔር መንግስት መውረስ እንችላለን። ይሄ በብዙ ስፍራ ላይ ተመዝግቧል። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ በዝርዝር ስለተጻፈ ተመልከቱት። ወደ ሶስተኛው ሐሳብ መጣለሁ።
ለንስሐ የሚያስፈልግ ቅድመ ዝግጅት ምንድነው? የመጀመሪያ አንድ ሰው ንስሐ ለመግባት የሚያስፈልገው ቅድመ ዝግጅት ምንድነው ስንል የንስሐ አባት መያዝ ያስፈልጋል። እንደ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ መሰረት፣ እንደ መጽሐፍ ቅዱስም አስተምህሮ መሰረት አንድ ሰው ንስሐ መግባት ሲፈልግ የንስሐ አባት ይኖረው ዘንድ ግድ ነው። አመነፍስ ይኖረው ዘንድ ግድ ነው። ይሄ የመጽሐፍ ቅዱስ ሐሳብ ነው። ሰው የደረሰው ድርሰት አይደለም። ሰው የፈጠረው ፍጥረት አይደለም። ቤተክርስቲያን ውስጥ የላቸው ሰው የሚሸት ስብከት የላትም። ቤተክርስቲያን የምታስተምረው ትምህርት ከመጽሐፍ ቅዱስ የተገኘ ነው። ምንድነው የሚለው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ተብሎ የተጻፈው። እኛ በሐዋርያትና በነቢያት መሰረት ላይ የታነጽነው እዛ ኤፌሶን ምዕራፍ 2 ቁጥር 20 ላይ የተመዘገበ ቃል። እስኪ አብራችሁ ይበሉ ቃሉን። በሐዋርያትና በሉ እስኪ በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው። የማዕዘኑም ራስ ማን ነው አለ መጽሐፍ። ግን እኛ የታነጽነው በሐዋርያትና በነቢያት ምን ላይ ነው? መሰረትነት ላይ ነው። ምን ማለት ነው? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ማለት ነቢያት የተናገሩትን ትንቢት አምናችሁ ተቀብላችኋል ማለት ነው። ሐዋርያት ያስተማሩትን ትምህርት አምናችሁ ተቀብላችኋል ማለት ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ማለት ይሄ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ ነው የታነጸችው። የማዕዘኑ ራስ ግን ኢየሱስ ክርስቶስ ነው። ምናመልከው ያዳነን፣ ከሞት ወደ ሕይወት ያሻገረን፣ ዕርቃኑን ሆኖ ጸጋውን ያለበሰን፣ ተዋርዶ ያከበረን፣ ቆስሎ የፈወሰን፣ ድሃ ሆኖ ባለጸጎች ያደረገን የድንግል ልጅ አማኑኤል ነው። ስሙ የተመሰገነ ይሁን። እሱ ነው ራሱ፣ እሱ ነው ሕይወቱ፣ እሱ ነው ያዳነን ኢየሱስ ክርስቶስ ነው። መሰረቶቻችን ግን ነቢያትና ሐዋርያት ናቸው። ስለዚህ ምንድነው ንስሐ? አንድ ሰው ለመግባት ቅድመ ዝግጅት የንስሐ አባት ያስፈልጋል ብለው ሐዋርያት አስተምረዋል። ነቢያት አስቀድመው ትንቢት ተናግረዋል። ጌታችን ኢየሱስ ክርስቶስም በመዋዕለ ሥጋዌው በማስተማር ወራቱ ይሄንን አስረግጦ ተናግረዋል። ጥቂት ነገር ላስታውሳችሁ። በዚህ በሉቃስ ወንጌል ላይ የተመዘገበ ቃል የሉቃስ ወንጌል ምዕራፍ 17 ቁጥር 11 ጀምሮ እንመለከታለን። እንደዚህ ይላል። ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ በኩል አለፈ። ወደ አንዲትም መንደር ሲገባ በሩቅ የቆሙ 10 ለምጻሞች ተገናኙት። ስንት ለምጻሞች? 10 ለምጻሞች ተገናኙት። እነርሱም እየጮሁ የዳዊት ልጅ ኢየሱስ ሆይ ማረን ብለው ለመኑት ይላል። እሱም እንዲህ አላቸው፣ ሂዱና ራሳችሁን ለካህናት አሳዩ አላቸው። ሂዱና በሉ እስኪ ራሳችሁን ለካህናት አሳዩ። እስኪ አንድ ጥያቄ ልጠይቃችሁ። ኢየሱስ ክርስቶስ እነዚህን 10 ለምጻሞች ራሱ ማንጻት ይችላል አይችልም? አቤት። ግን እየቻለ ወደ ማላካቸው አያችሁት? እግረ መንገድ የኛ ጌታ የካህናትን ስልጣን ሲያስጠብቅ ከለምጻቸው እነዚህ 10 ሰዎች ማንጻት እየቻለ መፈወስ እየቻለ ሂዱና ራሳችሁን ለካህናት አሳዩ። ምን ማለት ነው? ሄዶ ፊታቸውን ነው እንደሚያሳዩት ንስሐ ግቡ ማለት እኮ ነው እንጂ ሄዶ ለካህን ራስን ማሳየት ካህን ፊት ሄዶ እኔ እንደቆምኩ በእናንተ ፊት ሄዶ መቆም ነው አይደለም። መጽሐፍ ቅዱስ እንደዛ ይፈታ። ንስሐ ግቡ ይላችሁ፣ ተናዘዙ ኃጢአታችሁን ነው። ታሪኩ ሰፊ ነው። ሄደው ራሳቸውን ለካህናት 10ሩም ለምጾች አሳዩ። ሲመለሱ ከለምጻቸው ነስተው ተመለሱ ይላል። እግዚአብሔር ከኃጢአት ለምጽ ሁላችንን ያንጻ። ስለዚህ መጀመሪያ ለንስሐ የሚያስፈልግ ቅድመ ዝግጅት ምንድነው ሲባል የንስሐ አባት መያዝ። እንግዲህ ራስን መጠየቅ ነው። የንስሐ አባት አላችሁ ወይስ የላችሁ? የንስሐ አባት የሌላችሁ ሰዎች ዛሬ ነገ ሳትሉ የንስሐ አባት ያዙ። እኛም ዝም ብለን ጮኸን መሄድ የለብንም። የመጮህ እኮ ሱስ የለብንም እኮ እኛ
ብዙዎቻችን ለምንድን ነው የምንዘናጋው? ስለዚህ ሁላችሁ የንስሐ አባት የሌላችሁ ሰዎች እግዚአብሔር ተናገረ፣ ቤተክርስቲያን ተናገረች። ቀጠሮ ሳትሰጡ የመዳን ቀን አሁን ስለሆነ ሕይወት ውሳኔ ስለምትፈልግ ከዚህ ተነስተን ቤት እስክንደርስ ምን እንደሚገጥመን ስለማናውቅ ወገኖቼ የንስሐ አባት መያዝ የመጀመሪያው ደረጃ ነው። የንስሐ አባት የያዙ ሰዎች ናቸው ንስሐ መግባት የሚችሉት። ስለዚህ አባቶቻችንም ይህን ማበረታታት፣ ወደ ምዕመኑ መቅረብ። እኔ አንድ ቦታ ይህን አገልግሎት አገልግዬ ሲጨርስ ቀጠሮ ተሰጥቶ አባቶች ተሰልፈው ቁጭ ብለው ምዕመናኑ እየሄደ ይመዘገባል። ስለዚህ ሁላችሁ ተግባራዊ ክርስትና ቤተክርስቲያኒቱ መጀመር አለባት። ዝም ብሎ አስተምሮ ብቻ መለያየት አይደለም። ቁጭ ብላችሁ ካህናት የንስሐ አባት የሌላችሁ ኑና ያዙ ተብሎ አባት መሆን ልጅ መሆን፣ ከዛ አባትና ልጅ እየተገናኙ እያወሩ የተጫወቱ መቀጠል ያስፈልጋል። መወሰን ያስፈልጋል። እኔም ማስተምራችሁ በሕይወታችሁ ላይ እንድትወስኑ ነው ማስተምራችሁ። ምንም የሚከብድ ነገር አለ? ንስሐ መግባት ማለት ድንጋይ መፍለጥ አይደለም፣ ጉድጓድ መቆፈር አይደለም። ንስሐ ከገባን በኋላ አትዝናኑ፣ አትነግዱ፣ አትማሩ አልተባለም። ንስሐ ገብቶ መነገድ ይቻላል። ንስሐ ገብቶ መዝናናት በአግባቡ ይቻላል። ንስሐ ገብቶ ልጅ መውለድ ይቻላል። ንስሐ ገብቶ ሕይወት ይቀጥላል። ስለዚህ ያዘናጋን አዚም ያደረገብን ጥንተ ጠላታችን ዲያብሎስን ኢየሱስ ክርስቶስ በመስቀል ቀጥቅጦ ከእግሮቻችን በታች ይጣለለ። ስለዚህ የመጀመሪያው የንስሐ አባት ይያዛል። ለምን? ካህናት እግዚአብሔር ስልጣን ሰጥቷቸዋል። ምን ሰጥቷቸዋል? ስልጣኑ ምንድነው? በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ። በቃ የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ለጊዜው የቃል የተናገረው ለሊቀ ሐዋርያት ለቅዱስ ጴጥሮስ አይደለም? ለፍጻሜው ደግሞ በጴጥሮስ እግር የተነሱት ለአባቶቻችን ለካህናት የተነገረ። ስለዚህ ለአባቶቻችን ለካህናት የማሰርም የመፍታትም ስልጣን ማን ሰጥቷቸዋል? ይቅር ያላችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ የያዛችሁባቸውን ይዛለሁ አለ እግዚአብሔር። የክርስቶስ ቃል ነው፣ መለኮታዊ ቃል ነው። ስለዚህ መጀመሪያ አንድ ሰው ንስሐ ለመግባት ሲፈልግ ምንድነው የሚያስፈልገው ስንል ቅድመ ዝግጅቱ የንስሐ አባት ይያዛል። የንስሐ አባት ደግሞ የሚያዘው ከአቅም በላይ እስካልሆነ ድረስ ከአጥቢያችሁ ባለው ቤተክርስቲያን የግድ መሄድ አያስፈልግም። አገልግሎት የምታገኙት እዚህ አጥቢያ ቤተክርስቲያን ከሆነ እዚህ ቤተ መቅደስ ከሆነ ቅርባችሁ ያለው በየጊዜው መጥቶ እሱ የሚጎበኛችሁ አባት እናንተም በየጊዜው ስትፈልጉ የምታገኙት አባት በስልክ አይደለም ንስሐ የሚገባው። እሱ እዛ ሩቅ ክፍለ ሀገር ሆኖ እኛ እዚህ ሆነን አይደለም። እንደዚህ አይነት ሳይሆን እሱን አቁሞ አቋርጦ ተነጋግሮ ርቀት ካለ በአግባብና በስርዓቱ ቅርብ አስራት በኩራታችንን ከምናወጣበት ቤተክርስቲያን፣ ቅዳሴ ከምናስቀድስበት ቤተክርስቲያን፣ ልጆቻችንን ክርስትና ከምናስነሳበት ቤተክርስቲያን ቅርባችን ከሆነው ቤተክርስቲያን የንስሐ አባት መያዝ። ስለዚህ መጀመሪያ ሆኖ እንዳይሰፋ ወደ ሁለተኛው ሄድ። ሁለተኛ ለንስሐ የሚደረግ ቅድመ ዝግጅት ኃጢአተኛ መሆንን ማመን። ኃጢአት እንደሰራ እግዚአብሔርን እንደበደል ነው እሱን ማመን ያስፈልጋል። ወንስሐ ለመግባት የሚፈልግ ሰው ይህን ማመን አለበት፣ ግዴታ ማመን አለበት። ያው አንዳንዶቹ ምን በደልኩት እግዚአብሔር ምን አጠፋው ምን ሰራሁ ለምንድነው ንስሐ የምገባው ለምንድነው ምንድል ከሆነ ንስሐ መግባታችን ዳዊት ቅድም እንደምን ያለው አንተን ብቻ በደልኩኝ በፊትህ ኃጢአትን አደረኩኝ እኔ መተላለፌን አውቃለሁና ነው። እስኪ እኔ በሉ መተላለፌን አውቃለሁ። በቃ መተላለፋችንን ማመን መተላለፋችንን ማወቅ አለብን። ኃጢአት እንደሰራን ማመን አለብን። ለምን? ኃጢአት የሚሰራው በሶስት መንገድ ነው። በስንት መንገድ አልኳችሁ? በሐልዮ በነቢብና ጨርሱት ጥሩ በገቢር። ሐልዮ ማለት በማሰብ ማለት ነው። ነቢብ ማለት በንግግር ማለት ነው። ገቢር ማለት በተግባር ማለት ነው።
ይኸውላችሁ ከሐልዮ ብንነጻ ከነቢቡ መንጻት አንችልም። ከነቢቡ ብንነጻ ከገቢሩ መንጻት አንችልም። ወይም ከገቢር ኃጢአት ብንነጻ ከነቢብ ኃጢአት መንጻት አንችልም። ከነቢብ ኃጢአት ብንነጻ ከሐልዮ ኃጢአት መንጻት አንችልም። ኃጢአትን በተግባር ባንሰራት በአንደበታችን እንናገራለን፣ በአንደበታችን እንስታለን። በአንደበታችን ኃጢአት ባንሰራ በልባችን እንሰራለን፣ እናስባለን። እንደ መጽሐፍ ቅዱስ አስተምሮ እኮ ወገኖቼ ማመንዘር ብቻ ሳይሆን ኃጢአት ሴትን በዓይን አይቶ በልብ መመኘት እንዳመነዘረ ይቆጠራል እኮ ነው መጽሐፍ። እዛ ማቴዎስ 5 ላይ ሴት ልጅን አይቶ በዓይኑ ተመልክቶ በልቡ የተመኘ ሁሉ እንዳመነዘረ ይቆጠርበታል። አሁን አንዳንድ ሰዎች እንዴ እግዚአብሔር ቆንጆ ሴት እያየ እንዳመነዘረ ይቆጠራል እንዴት ይላሉ ሰዎች አሉ። ድካማችንን ስለሚያውቅ እግዚአብሔር ትዳር ሰጥቶናል። ተሰብስበው ቁጭ ማለት ነው ላለመፈተን መቅደስ የተባለ ሰውነታችንን በዝሙት ላለማርከስ በዓይናችን ኃጢአት እንዳንሰራ እንዳንሰናከልበት ሕግ ውስጥ መግባት ነው። አሁን ሌላ ነገር ውስጥ አንግባ። ስለዚህ ኃጢአተኛ መሆናችንን ማመን ያስፈልጋል። ሰው ደካማ ነው፣ እግዚአብሔርን ይበድላል። ቅድም እንዳልኳችሁ ወይ በሐልዮ ኃጢአት እንሰራለን፣ ወይ በነቢብ እንሰራለን፣ ወይ በገቢር እንሰራለን። ስለዚህ ማንም ሰው ንጹሕ ነኝ ማለት አይችልም። ጠቢቡ ሰሎሞን ሲናገር ምን አለ? ልቤን አነጻው ከኃጢአት ጠራው የሚል ማን ነው አለ። መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ ልቤን አነጻሁኝ ከኃጢአት ጠራሁ የሚል ከመካከላችሁ ማን ነው አለ። ማን ነው እንደዚህ ማለት ነው? ስለዚህ ኃጢአተኛ መሆናችንን ማመን ሁለተኛ ለንስሐ የሚያስፈልግ ቅድመ ዝግጅት ነው። ሶስተኛ ለንስሐ የሚያስፈልግ ቅድመ ዝግጅት ንስሐ የገባንበትን ኃጢአት እግዚአብሔር ይቅር እንደሚለንና እንደሚረሳልን ማመን። እስኪ ንስሐ በሉ። የገባሁበትን ኃጢአት እግዚአብሔር ይቅር ይለኛል፣ እግዚአብሔር ይረሳልኛል። ይሄን ማመን አለብን። ሰዎች ላይረሱልን ይችላል። የሆነ በደል በድለን ይቅርታ ብንጠይቃቸው አንድ ጊዜ ይቅር ሊሉን ይችላል። ሁለተኛ ጊዜ ግን ስንበድላቸው አንቺ እኮ ባለፈውም እንደ አድርገሻል ብለው ዶሴ እያገላበጡ ሊከሱን ይችላል። አንተ እኮ እንዲህ አድርገኛል ባለፈውም ብለው የቀደመ ኃጢአት ይቅር ያሉንን እያስታወሱ ሊከሱን ይችላሉ። እግዚአብሔር ግን እንደዚህ አይነት አምላክ አይደለም። ንስሐ የገባንበትን የትኛውንም ኃጢአት ይቅር ካለን እግዚአብሔር ይረሳልናል፣ አሁንም ይርሳልን። አሜን ወይ? የሚረሳልን ግን ንስሐ ስንገባ ነው። ራሳችንን ለካህን ስናሳይ ነው። ስናዝን፣ ስንጸጸት ነው። አምላኬን በደልኩት ብለን ስንል እግዚአብሔር ይቅር ካለ ከመርሳት ጋር ነው። ስለዚህ ቅድመ ዝግጅት ሶስተኛው እግዚአብሔር ኃጢአትን ይቅር ሲል ወገኖቼ ከመርሳት ጋር እንደሆነ ማመን። አሁን ብዙዎቻችን ችግር ይሄ ነው። ንስሐ ገብተንም ቁጭ ብለን የቀደመ ኃጢአታችንን የምናስብ ሰዎች አለ። ባካችሁ በዚህ ውስጥ እንውጣ። ከኛ ኃጢአት የእግዚአብሔር ፍቅር ይበልጣል። እውነት ሐሰት? ከኛ ኃጢአት የእግዚአብሔር ምሕረት ይበልጣል። እግዚአብሔር በምሕረቱ ባለጸጋ ነው ተብሎ ተጽፏል። ኤፌሶን ምዕራፍ 2 ቁጥር 4 ላይ የተመዘገበውን ቃል አስተውሉት። ነገር ግን አለ ላነበው ፈልጋለሁ የሚል ቃል እስኪ አስተውሉት። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 4 ላይ የተመዘገበ ቃል ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ በክርስቶስ ኢየሱስ ሕይወትን ሰጠን፣ በጸጋው ድናችኋል አለ። ቃሉን አስተውሉ። ነገር ግን አለ እግዚአብሔር በምሕረቱ ባለጸጋ ስለሆነ። እግዚአብሔር በምሕረቱ ምን ስለሆነ ንገሩን? በምሕረቱ ምን ስለሆነ? አንዳንድ ሰዎች የገንዘብ ባለጸጋ ናቸው። አንዳንድ ሰዎች የእውቀት ባለጸጋ ናቸው። አንዳንድ ሰዎች የሌላ ነገር ባለጸጋ ናቸው። እግዚአብሔር ግን በምሕረቱ ባለጸጋ ነው።
ምን ማለት ነው? ባለጸጋ ነው ማለት ሰጥቶ ማያልቅበት ነው አይደል? ባለጸጋ ማለት ስለዚህ እግዚአብሔር ምህረት አድርጎ አያልቅበትም። እግዚአብሔር በምህረቱ ባለጸጋ ነው። ንስሐ ልንገባ ስንሄድ እግዚአብሔር ኃጢአታችንን ይቅር እንደሚለን አምነን ነው የምንሄደው። እንደሚረሳልን አመንዝረን ይሆናል፣ ዋሽተን ይሆናል፣ ጽንስ አስወርደን ይሆናል፣ በሚዛን አጭበርብረን ይሆናል ወገኖቼ፣ ሌላም ኃጢአቶች ሰርተን ይሆናል። ንስሐ ስንገባ ግን እግዚአብሔር እንደሚምረን ማመን አለብን። ማመን እግዚአብሔር እንዲህ አይነቱን እምነት ለሁላችንም ያድርግልን። ስለዚህ ይህንን አምነን ንስሐ የገባንበትን ኃጢአት ሁሉ እግዚአብሔር ይቅር እንደሚለን አምነን ወደ ንስሐ አባታችን እንመጣለን። አራተኛና የመጨረሻውን ባጭሩ ላይ ከንስሐ በኋላ ምንድነው የሚያስፈልገው ወይም እንዴት መኖር አለብን የሚለው ልጠቁማችሁ። እንግዲህ ንስሐ ስንገባ አባቶቻችን ካህናት ንስሐችንን አድምጠው ሰምተው የሚሰጡን ቀኖና የሚባል ነገር አለ። ምን ይባላል? ቀኖና ማለት መንፈሳዊ ቅጣት ማለት ነው። ከኃጢአታችን ጋር የሚስተካከል ምናምን አይደለም። በሚሰጡን ቀኖናም አይደለም እኛ ለኃጢአታችን ስርየት የምናገኘው። ይቅር የሚለን ማን ነው አልኳችሁ? ለኃጢአታችን ስርየት የሚሰጠን ማን ነው አልኳችሁ? ግን በደለኝነት እንዲሰማን ዳግም ወደ ኃጢአት ደግሞ እንዳንሄድ አባቶቻችን እንደ አቅማችን የሚሰጡን ቀኖና አለ። ወይም መንፈሳዊ ቅጣት ይሆናል፣ ቀኖናው ጾም ይሆናል፣ ቀኖናው ጸሎት ይሆናል፣ ቀኖናው ስግደት ይሆናል። ብቻ አቅማችን እንደሚፈቅደው የሚሰጠን ቀኖና አለ። ያ የተሰጠንን ቀኖና መፈጸም አለብን። ጾም ከሆነ የሰጡን ኃጢአታችንን ስንናዘዝ ሰምተው የሰጡን ቀኖና ጾም ከሆነ ጾማችንን መጨረስ፣ ጸሎት ከሆነ ጸሎታችንን መጨረስ፣ ምጽዋት ከሆነ መጽወት የተባለውን መመጽወት፣ ስግደት ከሆነ የተሰጠን ያክል ስግደት መስገድ፣ የተሰጠንን ቀኖና መጨረስ መቻል አለብን። ቀኖናውን የማንጨርሰው ከሆነ ወገኖች ትርጉም አይኖረው። ለምሳሌ አንድ ሰው አሞት ሐኪም ቤት ይሄዳል። ሐኪሙ በደንብ ይሰማዋል፣ ያዳምጠዋል፣ ምንም ያመመው ይለዋል፣ ይመረምረዋል፣ ላቦራቶሪ ምናምን ኤክስሬ አልትራሳውንድ ምናምን በደንብ አይቶ ያንተ በሽታ ይሄ ነው ይልና መድኃኒት ያዘለታል። ምን ያዘለታል? የተሰጠውን መድኃኒት ኪሱ ውስጥ ስላደረገ በሽተኛው መዳን ይችላል አይደለም። የግድ የተሰጠውን መድኃኒት ምን ማድረግ አለበት? መዋጥ። ቀኖናው ማለት እሱ። በሽታው ኃጢአት ነው፣ የነፍስ በሽታ ኃጢአት። ሐኪሞቹ አባቶቻችሁ ካህናት ናቸው። የሚሰጧችሁ ቀኖና መድኃኒቱ ነው እሱ። አያችሁ። ስለዚህ የሚሰጠንን ቀኖና አቤት አሁን የሐኪም ትእዛዝ ሲሆን ሰዓቷን ነው የምጠብቀው። እሱ አስታውሱኝ 6 ሰዓት ላይ 3 መድኃኒት አለ ትላለች። አቤት ጥንቃቄ ለስጋችን። ምሳ ሲሆን ግን ማንም ሰው ግድ የለሽ። ቀኖና ቢሰጠው ቢፈጽም ባይፈጽም እሱ ግድ የለው። ስለዚህ ሁላችሁ ከንስሐ በኋላ የተሰጠንን ቀኖና በአግባቡና በስርዓቱ መፈጸም አለብን። የመጀመሪያው። ሁለተኛ ከንስሐ በኋላ ምንድነው ማድረግ የሚገባን? ወደ ቀደመ ኃጢአት ላለመመለስ መጨከን፣ ወደ ተናዘዝንበት ኃጢአት እግዚአብሔር ይቅር ወዳለን ኃጢአት ተመልሶ ላለመምጣት መወሰን፣ አቋም መውሰድ። አሁንም መተን አመንዝር ያለው እንደገና በአመቱ መጥቼ አመንዝር ያለው በሚቀጥለው መጥቼ እንደዚህ ምስቴን እንደዚህ ያረኩ እንደዚህ ያሉ አንድን ኃጢአት እየደጋገሙ ላለመስራት መወሰን ያስፈልጋል። ከንስሐ በኋላ መደረግ ያለበት ነገር ይሄ። አምላካችን እግዚአብሔር ወደ ተውነው ኃጢአት፣ ወደ ጠላነው ኃጢአት፣ ወደ ተውነው ወደ ረሳነው ኃጢአት እንዳንመለስ ሁላችንም በቸርነቱ ይጠብቀን። ስለዚህ ሁለተኛው ከንስሐ በኋላ የሚያስፈልገው ነገር ወደ ቀደመ ኃጢአት ላለመመለስ መወሰን ያስፈልጋል። ከዚህ በተረፈ ትምህርቱ እንድትጨነቁ፣ ትምህርቱ ተስፋ እንድትቆርጡ አይደለም። ንስሐውን ከተቀበልን በኋላ በካህኑ ትእዛዝ መሰረት ወደ ቅዱስ ሥጋውና ወደ ክቡር ደሙ እንቀርባለን። ትልቁና ዋናው መድኃኒት ደግሞ እሱ ነው። ሥጋውን እንበላለን፣ ደሙን እንጠጣለን። ያኔ እኛ ከእግዚአብሔር ጋራ እግዚአብሔር ደግሞ ከእኛ ጋራ ይኖራል ማለት።
ለኃጢአታችን ደግሞ ስርየት እናገኛለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ስለተጻፈ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እስኪ ቃሉን አብረን እንበለው። የልጁ መልእክት የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ምን ይላል? ያነጻል። እንግዲህ በመጨረሻ ላይ ሁሉን ከጨረስን ካህኑ የሚሰጠውን መተን ቀኑና ጨርሰን እግዚአብሔር ይፍታ ብሎን ሲል እንፈታለን። ከዛ ወደ ቅዱስ ሥጋው ወደ ክቡር ደሙ መቅረብ ነው። ፈራለው ምናምን የሚል ምክንያት አይሰራም። እሱ በሚስጥረ ቁርባን ላይ ራሱን የቻለ ትምህርት ይሰጣል። እሱን አንድ ቀን እግዚአብሔር ከፈቀደ እናየዋል። ንስሐውን ከጨረስን በኋላ የሚቀጥለው ቁርባን የክርስቶስን ቅዱስ ሥጋና ክቡር ደም መቀበል። ፈራለው አይሰራም። ማክበሩ ጥሩ፣ ፍርሃቱ ግን ይሄ የሚያርቅ ፍርሃት ከሆነ ወገኖች አይጠቅመንም። እየፈራን እንቅረብ እንጂ እየፈራን መራቅ የለብን። እኔ እፈራለሁ ምናምን ብሎ እቺ በማር የተለወሰች መርዝ ናት። ትህትና የምትመስል ግን ማጠቀም ትህትና ናት። አይ እኔ እኮ ስለምፈራ ነው እንጂ መቀበል ፈልጋለሁ፣ አይ ባሌ እኮ ነው፣ ሚስቴ እኮ ናት እንዲህ እያሉ ትንሽ በማር የተለወሰች መርዝ አለች። ራስን ዝቅ ያደረጉ እየመሰሉ ትህትና እየመሰሉ ግን ከህይወት ማዕድ ራሳቸው የሚያርጉ ሰዎች አሉ። ከንስሐ በኋላ ቅዱስ ሥጋውን ክቡር ደሙን መቀበል የግዴታ ነው። ማህተሙ እሱ ነው፣ መጠቅለያው እሱ ነው፣ ማሰሪያው እሱ ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል፣ ሥጋዬን ያልበላ ደሜን ያልጠጣ ደግሞ የዘላለም ሕይወት የለውም ነው። ስለዚህ አምላካችን እግዚአብሔር በሰጠን ዘመን በሰጠን ጊዜ ንስሐ ገብተን ተዘጋጅተን እንድንኖር ሁላችንን በቸርነቱ ይርዳል። እኔ ይገርመኛል፣ ሰው እሞታለሁ ብሎ እድር ይገባል፣ እሞታለሁ ብሎ ግን ንስሐ ይገባል። አሁን ብዙ ሰው የእድር ጉዳይ የሚያስጨንቀውን ያክል የንስሐ ጉዳይ ግን አያስጨንቀው። አንቺ እድር ገብተሻል፣ አንተ እድር ገብተሃል። በተለይ አካባቢ ስንቀይር፣ ሰፈር ስንቀይር፣ መንደር ስንቀይር እኛ መግባት የምንፈልገው እድር ነው። ብዙ ሰዎች እኮ በመሃል ከተማ ያሉት ነገ እሞታለሁ ብለው የመቀበሪያቸውን እኮ በብዙ ብር ውድ በሆነ ዋጋ ገዝተው የተቀመጡ ሰዎች እንዳሉ ታውቃላችሁ። ሰው እዚህ የሚበላው የሚጠጣው አጥቶ እያለ በቀን አንድ ጊዜ በብሎክ አጥቶ ይማቀቃል። መቀበሪያውን ውድ ዋጋ ከፍሎ መቀበሪያውን የገዛ ሰው አለ። የመቃብር ቦታውን የገዛ ሰው አለ። ኪስ ማለት ነው። ኪስ ታውቃላችሁ? ኪስ ገዝቶ የተቀመጠ አለ። ንስሐ ግን አልገባም። እድር የገባ ሰው አለ። ብዙ ቦታ መሀል እድር፣ ታች ቤት ምናምን ላይ ቤት ስሙ ብዙ ነው። ግን ንስሐ አልገባን። ምንድነው አዚም ያደረገብን? ምንድነው ያዘናጋል? ስለዚህ ትምህርት በሕይወታችን ላይ አንድ እርምጃ እንድንራመድ ማድረግ አለበት። በሕይወታችን ላይ መለወጥ። እዚህ ውስጥ እግዚአብሔር እንደው ከሴቶች 10 ከወንዶች 10 ቢያገኝ ጉባኤው አትርፈዋል። አባቶቻችሁ ድካማቸው ከንቱ አልቀረም። መምህራኖቻችሁ ይህን ጉባኤ የሰራው አንድ ሰው ነው ሲባል ቅድም ሰምቻለሁ። እግዚአብሔር ኑሮውን፣ ትዳሩን፣ ሕይወቱን፣ ስራውን ሁሉ እግዚአብሔር ይባርክለት። ከዚህ በላይ የለም። በገንዘብ ላይ መጨከን ነው። እርግጠኛ ነኝ ተርፎት አይደለም። ገንዘቤን የት ላድርግ ያለ ሰው አይደለም። ግን በእኔ ምክንያት ሰው ይዳን ያለ ሰው ነው። ምናልባት እዚህ ውስጥ ሊሆን ይችላል። ከዚህ በላይ ወገኖቼ መመረጥ የለም። ከሀብቱ ማስተዋል ያተረፈ ሰው ነው። እግዚአብሔር ሀብቱን እጥፍ አድርጎ ይባርክለት። ስለዚህ እኛ ደግሞ በተሰራው ጉባኤ መጠቀም አለብን። በሕይወታችን ላይ መወሰን አለብን። መጽሐፍ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው ተብሎ ተጽፏል። እስኪ የመጨረሻ ቃላችን ነው፣ አብረን እንበለው። በተወደደ ሰዓት ነው። እስኪ ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው። እዛ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ ቃል የመዳን ቀን መቼ ነው? ይኸውላችሁ አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚሆን እርግጠኛ አይደለም። 5 እና 10 ዓመት እኛ እናቀዳለን እንጂ ዘመናችን አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየነውን ሰው ከሰዓት ለማየት እየተቸገርን ብዙ ወንድሞቻችንን እህቶቻችንን ሸኝተናቸዋል። እኛም መንገደኞች ነን። መቼን ተጠርተን እንደምንሄድ አናውቅ። ስለዚህ የሞት መድኃኒት ንስሐ። ሞት ቀጠሮ አይሰጥም።
ድንገት ብዙዎቹ ተኝተው በዛው አሸልበዋል። እንደኛ ወጣቶች እኮ ናቸው። የግድ ታሞ አልጋ መያዝ እኮ አያስፈልግም። ወንድሞች ብዙዎቻችሁ ወጣቶች ናቸው። ድሮ ቀረ ታሞ አልጋ ላይ ተኝቶ ጸበል ለጸበል ሲዞሩ ቆይቶ ምናምን ሞት ቀረ። ድንገት ነው የሚያሸልሙ። ስለ ስንቱ ልተርክ ነው? ከኔ በላይ እናንተ አታውቁም እንዴ? ዝነኛ የሆኑ ስመጥር የሆኑ አርቲስት የነበሩ ሰው ሁሉ ቁጭ ብድግ ቢልላቸው ሰዎች ስንቶቹ ተጠርተው ይሉ ትናንት ከትናንት ተውት። የዛሬ ዓመት 2 ዓመቱን ታሪክ በዚህ በ2018 እንኳን ስንት ወገኖቻችን ምሸኘናቸው ወደ መቃብር። እኔና እናንተ ካልሞትን አለና አታምኑም? ካልሞታችሁ በተሰጠን ጊዜ አንጠቀምም? ፊታችንን ወደ እግዚአብሔር አንመልስም? ይሄ ነው በቃ ንስሐ ማለት ከተጣላ ጋር መታረቅ ነው። የቀማነው መመለስ ነው። የበደልነው መካስ ነው። ማዘን ነው። መጸጸት ነው። በቃ ራስን ለካህን ማሳየት ነው። እግዚአብሔርን ማረኝ ይቅር በለኝ ማለት ነው። በቃ ይሄ ነው ንስሐ። እግዚአብሔር በተሰጠን ጊዜ እንድንጠቀም ሁላችንን በቸርነቱ ይርዳል። ንስሐ ስትገቡ ደግሞ ዋና ዋና ኃጢአት እያስቀመጣችሁ ጥቃቅን ብቻ አትናገሩ። አንዳንዶቹ እነዚህ ናቸው። በሰንበት ቡና ወግጫለሁ ትላለች፣ ቅጠል ቆርጫለሁ፣ በሰንበት ልብስ አጥቤያለሁ። እንዴ ትላልቁ ኃጢአትስ፣ ዋና ዋና ኃጢአትስ እንዴ ትንኝ እያጠራን ግመል አንወጥ። ልጁ ንስሐ አባቱ ጋር ንስሐ ሊገባ መጣ። አባቴ ቀኖና ይስጠኝ አለ። ምን አረክ? ኃጢአት ሰርቻለሁ። ምንድነው የሰራው ኃጢአት? ገመድ ሰርቄያለሁ አላቸው። ምን ሰርቄያለሁ? ሂድ አሉት። እንደገና ተመልሶ በሌላ ቀን መጣ። አባቴ ቀኖና ይስጠኝ አለ። ምን አደረክ? ኃጢአት ሰርቻለሁ። ምንድነው የሰራው ኃጢአት? ገመድ ሰርቄያለሁ። አተ ባለፈውም ገመድ አሁንም ገመድ ብቻ ነው የሰረከው? አይ ጫፏ ላይ ትንሽ በሬ ነበረባት አለ። በሬውን ደብቆ ገመዱን ይናገራል። ስለዚህ ቡና ወግጫለሁ፣ ቅጠል ቆርጫለሁ፣ በሰንበት ልብስ አጥቤያለሁ። እንደዚህ አይነት ሳይል ዝሙቶች፣ በሐሰት መመስከሮች፣ ደም ማፍሰሶች፣ ጽንስ ማስወረዶች፣ ነፍስ ማጥፋቶች፣ ዋና ዋና ኃጢአቶች እሱን ነው እንጂ መናዘዝ። ለምን ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ስለዚህ ምሕረት ለማግኘት መናዘዝ። ሐኪም ቤት ሄደን ምንህን ነው የሚያም ሲባል ጨጓራችንን እያመመን አይኔን ነው የሚያመኝ ካልን ዶክተሩ የሚያክመው ምናችንን ነው? እኛን ያመመን ግን ምንድን ነው? ስለዚህ መዳን እንችላለን? አንችልም። አያችሁ፣ የሚያመንን ነው መናገር ያለብን። የሰራነውን ኃጢአት ነው በእግዚአብሔር ፊት መናዘዝ ያለብን። አበዛውባችሁ መንግሥተ ሰማያት ቀርባለችና ንስሐ ግቡ። የዚህ የ3 ቀን አብይ ጉባኤ መሪ ቃል ስለሆነ እግዚአብሔር ፈቅዶ አባቶቼ በሰጡኝ መመሪያ መሰረት ነው ያገለገልኳችሁ። እግዚአብሔር በጣም ረድቶናል። እግዚአብሔር በጣም አግዞናል። በጣት የመጠቆም ያክል ሁላችንም ተናግሮናልና በተማርነው ትምህርት 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር ሁላችንን ይርዳ። ቅዱስ ገብርኤል ከፊት ይምራን፣ ከኋላ ይከተለን። ጾሙን የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ ለሁላችን ያደርግልን። ለሀገራችን ለኢትዮጵያ እውነተኛ ሰላም ይስጥልን። የእምነት ነፃነታችንን ያስከብርልን። በግፍ ያለፉትን ወገኖቻችንን አምላካችን እግዚአብሔር ነፍሳቸውን ይቀበልልን። የባሰ አያሳየን፣ የባሰ አያሰማን። እግዚአብሔር በቃችሁ ይበላል። የሁላችንን መጨረሻ እግዚአብሔር ያሳል።